የሰው ልጅ በባህሪውና በውስጣዊ ፍላጎቱ መካከል በሚኖር ትልቅ ሚስጥራዊ ዓለም ውስጥ ይኖራል። በተለይም በሰዎች መካከል የሚፈጠር የፍቅር፣ የፍላጎት እና የጥልቅ ስሜት ስበት በብዙዎች ዘንድ በጥልቀት የማይመረመር ነገር ግን የዕለት ተዕለት ውሳኔዎቻችንን እናም የህይወት አቅጣጫችንን በስውር የሚመራ እጅግ ታላቅ የሆነ የስነ ልቦና ኃይል ነው። አብዛኛው ሰው ስለ ፍቅርና ስለ ስሜታዊ መስህብ ሲያስብ ቀጥተኛና ቀላል በሆኑ ነገሮች ላይ ብቻ ያተኩራል። ስለ ደግነት፣ ስለ ተከታታይ እንክብካቤ፣ ስለ ፍጹም ግልጽነትና በሌላው ሰው ሁልጊዜ ታዛዥና ዝግጁ ስለመሆን ብቻ ያስባል። ሆኖም ግን የሰው ልጅ ስነ ልቦና የባህሪ ጥናትና የዝግመተ ለውጥ እውነታዎች የሚያሳዩን ፍጹም የተለየ ምስል ነው። የስሜት ስበት ሰዎች በቃላቶቻቸው ከሚነግሩን ይልቅ ከመሬት በታች ባለው ስውር ጥልቅና ውስብስብ በሆነ የስነ ልቦና ህግ የሚመራ ነው። ሰዎች በየቀኑ በሚናገሩትና በእውነት በውስጣቸው በሚሰማቸው ስሜት መካከል ትልቅ ክፍተት አለ። አብዛኛውን ጊዜ ሰዎች እኔ የምፈልገው ደግ፣ አዛኝ እና የሚንከባከበኝን ሰው ነው ብለው በግልጽ ሊናገሩ ይችላሉ። ነገር ግን ተግባራዊ ህይወት ላይ ሲደርስ አይምሯቸውና ስሜታቸው ሙሉ በሙሉ ወደ ሌላ የተለየ ባህሪ አይነት ሲሳብ ይታያል። ይህ የሚሆነው ሰዎች ሆን ብለው ለማታለል ወይም ውሸት ለመናገር ስለፈለጉ አይደለም። ይልቁንም የስሜት ስበትና የፍላጎት መነሳት የሚከሰተው ከንቃተ ህሊናችን በታች ባለው ጥልቅ የአይምሮ ክፍላችን ውስጥ ስለሆነ ነው። ሰዎች በግልጽ የማይናገሩት እንዲያውም አንዳንዴ ለራሳቸው እንኳን አምነው መቀበል የሚከብዳቸው ነገር በውስጣቸው በጥልቀት የሚፈልጉት የራሳቸው የሆነ ስውር የስሜት ፍላጎት አለ። ይህ ስውር ፍላጎት ደግሞ በቃላት በሚነገሩ ቃል ኪዳኖች ሳይሆን በሁለት ሰዎች መካከል በሚደረግ ስውር የባህሪ የእይታና የስሜት ልውውጥ ውስጥ የሚገለጥ ነው። አንድን ሰው በሌላው ዘንድ እጅግ ማራኪ፣ ድንቅ እና ሊተኩት የማይችሉት ተፈላጊ የሚያደርገው የመጀመሪያው ቁልፍ ይህንን የሰው ልጅ ድብቅ ባህሪና የስነ ልቦና መዋቅር በጥልቀት መረዳት። የሰው ልጅ አይምሮ እንዴት እንደሚሰራ፣ ለምን አይነት ሁኔታዎች ፈጣን ምላሽ እንደሚሰጥና የትኞቹ የባህሪ ምልክቶች ደግሞ በአይምሮአችን ውስጥ ከፍተኛ ፍላጎቱን እንደሚያነሱ ማወቅ ለስሜታዊ መስህብ መሰረታዊና መነሻ እውቀት ነው። ክፍል 2 የዘገዩና የማይገመቱ ምላሾች ኃይል። ይህንን ስውር የስነ ልቦና ህግ በጥልቀት ስንመረምረው አይምሮአችን ለነገሮች የሚሰጠው ምላሽና የዶፓሚን አሰራር የመጀመሪያውና ዋናው መሰረት ሆኖ እናገኘዋለን። የሰው ልጅ አይምሮ በተፈጥሮ በቀላሉ የሚገመቱ ሁልጊዜ በተመሳሳይ ቦታ የሚገኙና ያለምንም ጥረት የሚገኙ ነገሮችን በፍጥነት የመልመድ የመሰላቸትና ዋጋ የማጣት ባህሪ አለ። አንድ ሰው ለሌላው ሰው ሁልጊዜ ዝግጁ ሆኖ ሲገኝ፣ ጥሪዎቹን ወዲያውኑ ሲመልስ፣ ፍላጎቶቹን ሙሉ በሙሉ ትቶ የሌላውን ህይወት ብቻ ሲቀጥል እና ባህሪው ሙሉ በሙሉ የሚገመት ሲሆን የአንጎላችን የሽልማት ማዕከል መነቃቃቱን ያቆም። በዚህ ጊዜ ሌላኛው ወገን የዚያን ሰው ህልውና፣ ፍቅር እና ትኩረት እንደ ቀላልና ዋስትና እንዳላቸው ይቆጥሯቸዋል። በአንጻሩ ደግሞ በባህሪ ሳይንስ ውስጥ ኢንተርሚተንት ሪኢንፎርስመንት ወይም ያልተጠበቀ የተቆራረጠ ማበረታቻ የሚባለው ህግ በሚገርም ሁኔታ ይሰራል። ያ ማለት ስሜታዊ ምላሾችና ትኩረቶች ሙሉ በሙሉ የማይገመቱ፣ አንዳንዴ የሚቀርቡ እና አንዳንዴ ደግሞ በራሳቸው ዓለምና ዓላማ ላይ የሚያተኩሩ ሲሆኑ በአእምሮ ውስጥ ከፍተኛ የዶፓሚን መለቀቅ ይፈጠራል። ይህ ያልተጠበቀ ሁኔታ በሌላው ሰው አእምሮ ውስጥ ትልቅ የማወቅ የመመኘትና የማሰብ ጉጉትን ይፈጥራል። አእምሮ ያንን ሚስጥራዊ ሁኔታ ለመፍታትና ሚስጥሩን ለማወቅ ሲሞክር የዚያ ሰው ምስል በህሊናው ውስጥ ደጋግሞ መመላለስ ይጀምራል። በዚህ ጊዜ በዚያ ሰው አእምሮ ውስጥ የሚፈጠረው ጥያቄ እሱ ወይም እሷ በእርግጥ ይወዱኛል ወይም ቀጥሎ ምን ያደርጉ ይሆን የሚል ይሆናል። ይህ አይነቱ የስነ ልቦና ጨዋታ ውጥረትን ይፈጥራል። ውጥረት ደግሞ የፍላጎትና የባህሪ ማግኔት ነው። የራስን ጊዜ፣ ትኩረት እና ስሜት በጥንቃቄ መመጠን፣ አንዳንዴ በቅርበት እየተንከባከቡ አንዳንዴ ደግሞ በራስ ስራና ዓላማ ላይ በማተኮር የሚፈጠር ያልተጠበቀ ባህሪ በሁለቱ ሰዎች መካከል ያለውን ግንኙነት ከተለመደና አሰልቺ ወዳጅነት ወደ ከፍተኛ ስሜታዊ ስበትና መፈለግ ያሸጋግሯል። ክፍል 3 የስሜት ውጥረት፣ የራስ ዋጋና የመተው አቅም። ይህ በሚስጥርና ባልተጠበቀ ባህሪ የተገነባው ስበት ወደሚቀጥለው ደረጃ ሲሸጋገር በሁለቱ ሰዎች መካከል አዎንታዊ የሆነ የስሜት ውጥረት እንዲፈጠር ያደርጋል። አብዛኛው ሰው በግንኙነት ውስጥ ውድቅ የመደረግ ወይም የመጣላት ፍርሃት ስላለበት ሁልጊዜ ሁሉንም ነገር እሺ በማለት ፍላጎቶቹን በመጫን እናም ሰላም ለመፍጠር ብቻ በመሞከር ላይ ያተኩራል። ሆኖም ግን ከመጠን በላይ የሆነ እሽታ፣ ታዛዥነትና በፍርሃት ላይ የተመሰረተ ተስማሚነት የሁለቱን ሰዎች ስሜታዊ ውጥረት ሙሉ በሙሉ ይገለዋል። በሰዎች መካከል ያለው ስበት እንዳይጠፋ የሚያደርገው በምቾትና በአስደሳችነት መካከል የሚኖረው ስውር ተቃርኖ፣ ማራኪነት እና ስሜታዊ ማግኔትነት የሚመጣው የራስን አቋምና ድንበር በግልጽ ከማንጸባረቅ አልፎ አልፎ በጨዋታና በቀልድ መልክ ተቃውሞን ከማሳየት እንዲሁም ፍርሃት በሌለው ጠንካራ የአይን እይታን ከመጠበቅ ነው። ምክንያቱም ፍጹም መረጋጋት፣ ፍርሃትና ከመጠን በላይ መለስለስ ለጓደኝነት እንጂ ለከፍተኛ የስሜት ስበትና ፍላጎት አይረዳም። ሰዎች እውነተኛ ጥንካሬ እና በራስ መተማመን ያለውን ሰው ሲመለከቱ ያንን ሰው ማሸነፍና ማግኘት እንደ ትልቅ ስኬት ይቆጥሩታል።
ከዚህ በተጨማሪም የዚህ ክፍል እጅግ ታላቁና ወሳኙ መርህ የራስን ዋጋ ማወቅና አስፈላጊ ከሆነ ከማንኛውም የማይመች ወይም ክብርን ከሚቀንስ ሁኔታ ሙሉ በሙሉ ለመራቅ ዝግጁ መሆኑ። አንድ ሰው ያንተን ትኩረትና ፍቅር በቀላሉ እንደማያገኘው ወይም ደግሞ ያንተን ድንበር ካከበረ በማንኛውም ጊዜ ልታጣው እንደምትችል በስውር ሲረዳ ያንተ ትኩረት፣ ፈገግታና አብሮነት በአእምሮ ውስጥ በእጥፍ ዋጋ ይጨምራል። የራስን ዋጋ ለመቀነስና ለራስ ክብር ቅድሚያ መስጠት ሌላው ወገን አንተን እንደ ተራ ሰው ሳይሆን እንደ ትልቅ አጋጣሚ እንዲመለከት ያደርጋል። ክፍል 4 የጥላው ክፍሎችና የነጻነት ስበት። የራስን ዋጋ ከመጠበቅና የስሜት ውጥረትን ከመፍጠር ባሻገር በሰው ልጅ ስነልቦና ውስጥ እጅግ በጥልቀት የሚሰራው ሌላው ሚስጥር ታዋቂው የስነልቦና ባለሙያ ካርል ያንግ ሻዶ ሳይኮሎጂ ወይም የጥላው ስነልቦና ብሎ የሚጠራው ህግ ነው። እያንዳንዱ ሰው በማህበረሰቡ ገደብ፣ በባህሉ ጫናና ባደገበት ሁኔታ ምክንያት ጨቁኖ፣ ደብቆና አፍኖ የሚያኖሯቸው የራሱ የሆኑ ድብቅ ባህሪያት አሉት። እነዚህ የተጨቆኑ ስሜቶችና ፍላጎቶች እንደ ሙሉ ነጻነት፣ ያልተገደበ አምባገነንነት የሌለው ጥንካሬ፣ ያልተገራ ፍላጎት፣ ደፋርነትና ለሌሎች አስተያየት አለመጨነቅ ያሉ ባህሪያት ናቸው። ስለዚህ እነዚህን ባህሪያት ለራሳቸው ላያሳዩት ይችላሉ፣ ነገር ግን በውስጣቸው በጥልቀት ይመኙታል። አንድ ሰው እነዚህን የታፈኑና የተሸሸጉ የነጻነት ባህሪያት በራስ በመተማመን ሲገልጣቸው፣ ማለትም ያለ ፍርሃት የራሱን እውነት ሲናገር፣ ለራሱ ዓላማ በደስታ ሲቆምና ሌሎችን ፍርድ ሳይፈራ በነጻነት ሲኖር ሌሎች ሰዎች ወዲያውኑ በርሱ ይማረካሉ። ይህ የሚሆነው በሳይኮሎጂካል ፕሮጀክሽን ምክንያት ነው። ምክንያቱም ሰዎች ያንን ሰው ሲመለከቱ የሚያዩት እሱ ውስጥ ያለውን ማራኪ ባህሪ ብቻ ሳይሆን እሱ ውስጥ የሚያዩት የራሳቸውን ያጡትንና ደብቀው የያዙትን ነጻነት ነው። ይህ አይነቱ የባህሪ ጥንካሬና ስነልቦናዊ ነጻነት ሰዎችን እንደ ማግኔት ይስባል። አብዛኛው ሰው በማህበረሰቡ ህግና በሌሎች ሰዎች ፍላጎት ታስሮ በሚኖርበት ዓለም ውስጥ የራሱን ህይወት በሙሉ ነጻነትና በራስ መተማመን የሚኖር ሰው ሲያዩ ያ ሰው በአእምሯቸው ውስጥ ልዩ፣ ያልተለመደና እጅግ ከፍተኛ ስበት ያለው አካል ሆኖ ይቀርባል። እሱን የመቃረብ፣ የእሱ አካል የመሆንና ያንን ያልተገደበ የስሜት ነጻነት አብሮ የመካፈል ፍላጎት በውስጣቸው እንዲቀጣጠል ያደርጋል። ክፍል 5 ትክክለኛው መንገድና የጤናማ መስህብ ድምዳሜ። እነዚህን ሁሉ የስነልቦና ህጎች፣ ባህሪዎች፣ ሚስጥሮችና ድብቅ የሰው ልጅ ፍላጎቶች ተረድቶ በጥቅም ላይ መዋል ግን ትልቅ ጥንቃቄን፣ አስተዋይነትና የጎልማሳነት አስተሳሰብን የሚጠይቅ ጉዳይ ነው። እነዚህ መርሆች ሰዎችን ለማታለል፣ አእምሯቸውን ለመጫወት፣ በስሜታቸው ላይ ህመም ለመፍጠር ወይም የተሳሳተ ስሜት ውስጥ ለመክተት ካዋልናቸው ውጤቱ በአጭር ጊዜ ውስጥ የሚፈርስ መርዛማና ለሁለቱም ወገን አጥፊ ወደሆነ ግንኙነት ይለወጣል። በስነልቦናዊ ጨዋታዎች የተገነባ ስበት ጊዜያዊ ፍላጎትን ሊፈጥር ይችላል፣ ነገር ግን እውነተኛ የጠለቀና ዘላቂ የሆነ የፍቅር ህብረትን ሊገነባ ይችላል። ስለዚህ እውነተኛውና ጤናማው መንገድ እነዚህን ሳይኮሎጂካዊ እውነታዎች እንደ መሳሪያ ሳይሆን እውቀቱን በመጠቀም የራስን እውነተኛ በራስ መተማመን ማሳደግ፣ ለራስ ህይወት፣ ለግል እድገትና ለግል ዓላማ ቅድሚያ መስጠት እንዲሁም ለራስ ክብርና እሴት የማይደራደር አቋም መያዝ ያስፈልጋል። አንድ ሰው በራሱ ማንነት ሙሉ በሙሉ የሚተማመን የራሱ የሆነ ጠንካራና አስተማማኝ የህይወት ጉዞ ያለው እናም ስሜታዊ ነጻነቱን የጠበቀ ሲሆን ያለማንም ሰው ሰራሽ ድራማ ወይም ተንኮል በተፈጥሮ ለሌሎች ሰዎች እጅግ ማራኪ፣ ድንቅና ማግኔቲክ የሆነ አካል ይሆናል። በመጨረሻም እውነተኛ የመሰብ ኃይል የሚመነጨው ሌሎችን ለመቆጣጠር ከምናደርገው ጥረት ሳይሆን ራሳችንን ሙሉ በሙሉ ከመቆጣጠራችንና ከማክበራችን ነው። የራስህን ዋጋ ስታውቅ አእምሮህና ስሜትህ በሌሎች ሰዎች ምላሽ ላይ ብቻ እንዳይመሰረት ስታደርግ እና በነጻነት ህይወትን ስትኖር የምትፈልገው ስበትና ፍቅር ያለምንም ጭንቀት ወደ አንተ ይመጣል። ይህ ቪዲዮ በትንሹም ቢሆን ከጠቀመ ከታች ባለው ሊንክ ቴሌግራሚ ላይ ተቀላቅለ የሴቶች ድክመቶች የሚለውን መጽሐፌን ጠይቀኝ። ሰላም።